እሺ ልጆች እንዴት ነው? እንግዲህ ምዕራፍ 9 ጥሩ እየሄደ ነው። የልኬት ምድቦች ወይ ደግሞ ሜዠሪንግ ዩኒትስ ነው የጀመርነው። እንግዲህ በዚህ ላይ ብዙ ነገሮችን እንለካለን። እንግዲህ በቀን ውሏችን ላይ ስለ ብዙ ነገሮች እንለካለን እና ከነዚህ መካከል ግን በዚህ ምዕራፍ ትኩረት ልንሰጣቸው የፈለግነው ምን ነበረ? ርዝመትን፣ ክብደትንና ይዘትን ነው። እንግዲህ እስካሁን ባለፉት 9 ክፍለ ጊዜያት ላይ ምን አይተናል? ስለ ርዝመትና ስለ ክብደት አይተናል። ርዝመትን መጀመሪያ ስናይ ምን ነው? መደበኛ የሆኑ የርዝመት መለኪያዎች አሉ። መደበኛ ያልሆኑ የርዝመት መለኪያዎች አሉ። መደበኛ ያልሆኑ የርዝመት መለኪያዎች ከምንላቸው መካከል ለማስታወስ እንደ ክንድ የምንለው አለ። አንድ ክንድ እንደዚህ መለካት ይችላል፣ ከዚህ እስከዚህ ጣፋጭ መጨረሻ። ስንዝር የምንለው አለ። ሌላስ ምን አስታወሳችሁ? እርምጃ አለ። እና እንግዲህ እነዚህ ምንድናቸው? መደበኛ ያልሆኑ የርዝመት መለኪያ ምድቦች ናቸው። ሌሎቹን ደግሞ ምንድነው? መደበኛ የሆኑት ላይ ስናይ ደግሞ ስለ ርዝመት ኪሎ ሜትር አይተናል፣ ሜትር አይተናል። ትንንሽ ነገሮችን ደግሞ ለመለካት ምን ተጠቀምን? እንደ ሴንቲሜትር የመሳሰሉትን፣ ሚሊሜትር የመሳሰሉትን አየን። ማስመራችን እንዴት እንደምንጠቀም አይተናል። እንግዲህ አሁን ምንድነው ልኬት ላይ ርዝመትን በጣም በሚገባ ካየን በኋላ በመቀጠል ደግሞ ወደ ክብደት ሄድን። ክብደት ላይ ደግሞ ስናይ የተለያዩ መደበኛ የሆኑ የክብደት መለኪያ አሃዶችን አየን። ኪሎግራም አየን። ከዛ አነስ ያሉትን ነገሮች ለመለካት ደግሞ ለምሳሌ አንድ ሰው ወርቅ ቢገዛ በኪሎግራም አይመዝንም። ብዙ ጊዜ መመዘን ቢቻልም ግን ምንድነው ትንንሽ ነገሮችን የምንመዝነው ደግሞ በግራም ሚሊግራም መሆኑን አይተናል። ትልልቅ የሆኑ ነገሮችን ደግሞ ለመመዘን ምንድነው ኪሎግራም አለ። ከኪሎግራም በላይ ደግሞ 100 ኪሎግራም አንድ ላይ ሲሆን ኩንታል ትዝ ይላችኋል? ኩንታል እስቲ አስታውሱ። ኩንታል ማለት እንግዲህ 100 ኪሎግራም ነው ብዙ ጊዜ። ከዛ ደግሞ ቶን አለ። ቶን ደግሞ 10 ኩንታል ነው። እንግዲህ ከዛ በመቀጠል ምን አየን? በእነዚህ ምድቦች መካከል ያሉትን ዝምድናዎች አየን። ከኪሎግራም ወደ ግራም መቀየር እንችላለን። ከቶን ወደ ኩንታል የመሳሰሉትን አይተናል። ከትልቁ ወደ ትንሹ ስንሄድ ያባዛል። ከትንሹ ወደ ትልቁ ስንሄድ እያካፈል ለምንሄድ የተለያዩ መልመጃዎች ሰርተናል። እዚህ ላይ እንግዲህ በመጨረሻ የክብደት መለኪያ ምድቦች ላይ የሰጠን መልመጃ አለ። እስቲ የዚህ መልመጃ መልስ አብረን
እሺ እንግዲህ መልመጃዎቹ በደንብ ተሰሩ፣ መልሶቹ ጥሩ ነበሩ። እንግዲህ ሁሉንም ራይት እንደምታገኙ እርግጠኛ ነኝ። እንግዲህ አሁን እስካሁን ያየናቸው ምንድን ናቸው ብለናል? ትልቁ ዩኒታችን ምዕራፍ 9 ምን ነበረ? ሜዠሪንግ ዩኒት ደግሞ የልኬት ምድቦች የሚለው ነበር። እንግዲህ እንዳልኳችሁ ከልኬት ምድቦች እስካሁን ምን አይተናል? እርዝበትና ክብደት አይተናል። ሌላ ትኩረት ልንሰጥበት የፈለግነው ደግሞ ምንድነው? ይዘት ወይ ደግሞ ቮሉም ነው እና የዛሬ ትምህርታችን የምንጀምረው ይዘት ወይ ደግሞ ቮሉም የሚለው ላይ ነው። እንግዲህ ስለ ይዘት ስናወራ በቤታችን ውስጥ ብዙ በተለይ አሁን ወደ ኪችን ብንሄድ ወደ ወጥ ቤት በምንሄድበት ጊዜ ጀሪካን ልናገኝ እንችላለን፣ ባሊ ልናገኝ እንችላለን፣ ጆግ ልናገኝ እንችላለን። የተለያዩ እቃዎች እናገኛለን። አሁን ምንድነው የአንድ እቃ ይዘት ማለት የአንድ እቃ የጆጉ ይዘት የጀሪካኑ ይዘት ምንድነው ሲባል ምን ያህል ፈሳሽ ሊይዝ ይችላል። የአንድን እቃ ይዘት ስለካ ምን ያህል ፈሳሽ ሊይዝ እንደሚችል ነው እግረ መንገዱን የምንለካ እና እዚህም ላይ የይዘትን በግልጽ ማየት እንድንችል ለምሳሌ ትዝ ካላችሁ ስለ ርዝመት ስናወራ ሜትርን አየን። ሜትር ምን ይመስላል? እስቲ አንድ ሰው 1 ሜትር ሲል ምንድን ነው የሚለውን ምንድን ነበረ ያየነው? የአንድ ትልቅ ሰው አንድ እርምጃ ታውቃላችሁ፣ አንድ ሰው አንድ ሲራመድ ማለት ነው። ያ የአንድ ትልቅ ሰው እርምጃ በግምት 1 ሜትር ነዋል። አሁን ደግሞ እዚህ ላይ ይዘት ላይ ስንመጣ የአንድ ዕቃ ይዘት የሚባለው ምንድነው? ምን ያህል ፈሳሽ ሊይዝ እንደሚችል ነው። ምን ያህል ፈሳሽ ሊይዝ እንደሚችል ስለካ የአንዱን ዕቃ ይዘት ወይ ደግሞ ቮሉም እየለካን ነው ማለት ነው። እና የይዘት መለኪያዎችን መደበኛ የይዘት መለኪያዎችን እናያለን። እዚህ ምዕራፍ ላይ ትኩረት የምንሰጠው ለምንድን ነው? ለሊትርና ሚሊሊትር እነዚህ ሁለቱ ላይ ነው። እንግዲህ በዚህ ትምህርት ላይ ከይዘት መለኪያዎች ውስጥ መርጠን ብዙ የምንማረው ስለ ሊትር እና ስለ ሚሊሊትር ነው። እነዚህ ነገሮች በአብዛኛው በቀን ተቀን ህይወታችን ላይ ሁልጊዜ የምናያቸው ነው። ውሃውን ስንጠጣ፣ ውሃውን ስንቀዳ፣ ውሃውን ስናፈስ ሁልጊዜ እነዚህን ምድቦች እንጠቀማለን። እንግዲህ ሜትርን ስንረዳ አንድ እርምጃ ብለን ተረዳን። እስቲ ሊትር ማለት ደግሞ ምንድን ነው? ሜትርን በአንድ ትልቅ ሰው እርምጃ ከመሰል ነው። ሊትርስ ምን ይመስላል? እስቲ አንድ ሊትር ማለት ምን ይመስላችኋል? እስቲ ጆግ አይታችኋል አለ? ውሃ በየቤት ውስጥ የምትቀዱበት ጆግ አለ አይደል? እጅ ስትታጠቡ የምትታጠቡበት ጆግ አለ። እስቲ እሱን ጆግ አስተውሉ። ጆግ ታያችሁ እና ይህ ጆግ የሚይዘው የውሃ መጠን ብዙ ጊዜ 1 ሊትር ማለት እንችላለን። ትክክል 1 ሊትር ነው ማለት አይደለም፣ ግን 1 ሊትርን በአንድ ጆግ መገመት ትችላላችሁ። 1 ሊትር ውሃ ምን ይመስላል ሲባል 1 ጆግ ነው። እንግዲህ 1 ሊትርን ያወቀ ሰው 2 ሊትር ምን እንደሚመስል ያህል 3 ሊትር ምን እንደሚመስል 4 5 ሊትር ነው። እንግዲህ እስቲ የተለያዩ እንግዲህ የፈሳሽ መያዣ እቃዎችን እስቲ እንመልከት። የተለያዩ የፈሳሽ መያዣ እቃዎችን ይታያቸዋል አለ እንዴ? ጀሪካኑ ይታያቸዋል፣ ጆጉ ይታያቸዋል፣ ጠርሙስ ይታያቸዋል አለ እንዴ? እንግዲህ እነዚህ 3 ነገሮች ስናይ የተለያዩ የፈሳሽ መያዣዎችን ነው የምናየው። እንግዲህ ከአንዱ እናወዳድራለን። አሁን እዚህ ላይ ከጀሪካኑና ከጆጉ ማን ነው ብዙ የሚይዘው? ከጀሪካኑና ከጆጉ ስናይ እንግዲህ ጀሪካኑ ተለቅ ይላል፣ ስለዚህ ብዙ ውሃ ይዝልናል። ጆጉ ደግሞ አነስ ይላል፣ ጠርሙሱ ደግሞ ከዛ አነስ እያለ ይሄዳል ማለት ነው። እንግዲህ ይዘትን በዚህ ሁኔታ ማየት እንችላለን። እንግዲህ 1 ሊትር የሚለውን ነገር በደንብ ከተገነዘባችሁ ግምቱን ሁልጊዜ ምንድነው ሂሳብን በአይነ ህሊናችሁ ማየት መቻል አለበት። የምንሰራው ነገር ተጨባጭ ነገር መሆን አለበት። ሊትር የሚለውን ነገር ሲባል መገመት መቻል አለብን። ሊትር ምን ይመስላል? 1 ሊትር ምን ያህል ይዘት አለው? አሁን የውሃ በፕላስቲክ ታሽገው የሚሸጡ ውሃዎች አሉ። የነዚህ የውሃዎች እስቲ መጠናቸው ምንድን ነው? 1 ሊትር ናቸው? ከ1 ሊትር ይበልጣሉ ወይስ ያንሳሉ? ይህን በስፋት እናያለን። ጥያቄዎችን ይህን በመለከት እናያለን። መጀመሪያ እስቲ በእነዚህ በመረጥናቸው የይዘት መለኪያ ምድቦች መካከል ያለውን ዝምድና እኔ
ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ እውነትም አደገች ኮሜት ተፈለገች አሁን የሁሉም ናት ባጸደ ህፃናት የልጆን ማስተዋል ኮሜት ያግዘዋል ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ ይህ አርማ ከሌለም የአስቴር ነጋ አይደለም አስቴር ነጋ ሳታሚ እሺ እዚህ ላይ 1 ሊትር ማለት 1000 ሚሊ ሊትር ነው እንግዲህ በሊትር እና በሚሊ ሊትር መካከል ያለው ዝምድና ያሳያል እንግዲህ 1 ሊትር ምን እንደመስል እንግዲህ ሁላችሁ ማስተዋል ይችላችኋል እንግዲህ አንድ ጆግ ካየን በኋላ አንድ ጆግ ሊይዞ የሚችለው ውሃ በግምት 1 ሊትር ነው ግምት ነው ሊትር የሚለው ምን እንደመስል ለማየት እንግዲህ አንድ ጆግ ማለት ምን እንደሆነ ማየት እና ሌሎቹ ደግሞ እንግዲህ ይሄ ሚሊ ሊትር የሚባለው ደግሞ ከሊትር እንግዲህ በጣም ያነሰ ነው 1 ሊትር ማለት 1000 ሚሊ ሊትር ነው እንግዲህ በሁለቱ መካከል ያለ ዝምድና እስቲ እቺ ሚሊ ሊትር የምትባለው ደግሞ ምን ትመስላለች የሚለውን ነገር ማየት ይቻላል ለምሳሌ መድኃኒት አንዳንዴ በማንኪያ ይለካል አይደል እንዴ መድኃኒት ስትጠጡ ልጆች እንደዚህ ነው በማንኪያ ይለካል እቺ ትንሿ ማንኪያ በተለምዶ የሻይ ማንኪያ ምንላት ትንሽ ነገር ነው አለምትይዘው እሷ እንግዲህ ምን ያህል ሊትር እንደምትይዝ ወይ ደግሞ 1 ሊትር ስንት ማንኪያ እንደሚሆን መገመት በጣም ከባድ ነው የሚሆነው ግን ጊዜ ይፈጃል ግን ለማንኛውም ምንድነው እቺ ትንሿ የሻይ ማንኪያ ምንላት በተለምዶ 5 ሚሊ ሊትር አካባቢ ትይዛለች ደግሞ ከሱ ተለቅ ያሉ ማንኪያዎች አሉ ሾርባ ማንኪያ ምንላቸው እነሱ ደግሞ ወደ ምን ይዛሉ ወደ 10 ሚሊ ሊትር ይዛሉ 5 ሚሊ ሊትር ምን እንደመስል መገመት ይችላልላችሁ 10 ሚሊ ሊትር መገመት ይችላልላችሁ አሁን ደግሞ ምን አለ አሁን ብዙ ጊዜ እነዚህ የውሃ ኮዳዎች አሉ አይደል በየሱቁ የሚሸጡ የውሃ ኮዳዎች አሉ እነሱን ስናይ ምንድነው 1 ሊትር የሚይዝ ውሃ አለ ሌላስ ልብ ብላችኋል ግማሽ ሊትር የሚይዝ አለ 2 ሊትር የሚይዝ አለ እንግዲህ የተለያዩ መጠኖች አሉ እነሱን እንግዲህ የይዘት የአንድ ዕቃ ይዘት ማለት ምን ያህል ፈሳሽ እንደሚይዝ ነው የአንድ ዕቃ እና በየቤታችን ላይ ውሃ እንዴት ነው የሚጠራቀመው ውሃ ሲመጣ ቤት ውስጥ በቤቱ ጣሪያ ላይ የሚሰቀሉ ታንከሮች አሉ ልብ በሉ ሰዋሳችሁ ታንከሮች እንግዲህ እነዚህን ታንከሮች ስታዋቸው በየቦታው የተለያየ ታንከር አለ እስቲ ለምሳሌ 1000 ሊትር የሚይዝ ታንከር አለ 2000 የሚይዝ አለ 3000 ሊትር የሚይዝ ታንከር አለ አሁን ምንድነው እስቲ አሁን 1000 ሊትር ታንከር ማለት እንግዲህ በቅድሟ በጆግ ለመሙላት 1000 ጊዜ መቅዳት መቻል አለበት አንድ ደግሞ ባሊ ይኖራል አንድ ባሊ ደግሞ እስቲ አንድ ባሊ አስቡ ቤታችሁ አንድ ባሊ አለ ስንት ጆግ ነው አንድ ባሊ ለመሙላት ስንት ጆግ ውሃ መቅዳት አለባችሁ በግምት 10 ሊሆን ይችላል 15 ሊሆን ይችላል እንደ ባሉ ትልቅነትና ትንሽነት ስለዚህ አንድ ባሊ ውስጥ 10 ጆግ መሙላት ከቻል የባሉ ይዘት ወይ ደግሞ ቮሉም ምንድነው ማለት ነው 10 ሊትር ነው 15 ጆግ ከያዘልን 15 ሊትር ነው ስለዚህ በእነዚህ መካከል ግንኙነቶቻቸው ማየት እንችላለን እንግዲህ ታንከሮቹም 1000 2000 3000 ተባለ በየቤታችን የምናየው ነገር ይዘትን እየለካን ነው ማለት ነው እንግዲህ አሁን እስቲ ጀሪካኑን ባሊውን ጆጉን ታንከሩን አወዳድራቸው አንዱ ስንት ይወጣል አንድ ባሊ ስንት ጆግ ይሆናል አንድ ትልቁ 1000 ሊትር ያዘው ታንከር ስንት ባላ ጆግ ይሆናል ስንት ጀሪካን ይሆናል ይሄንን እንግዲህ እያገናዘብን እንሄዳለን አሁን ምን እያጠናን ነው ማለት ነው በይዘት መለኪያ ምድቦች መካከል ያለው ዝምድና ነው እስቲ አንድ ምሳሌ እንውሰድ
እሺ በምስሉ ላይ የሚታይ ጀሪካን አለ። ጀሪካኑ ስንት ሊትር ይዛል? 5 ሊትር ይዛል። ስለዚህ ይሄን 5 ሊትርን ወደ ሚሊ ሊትር ቀይሮ ነው እንግዲህ ጥያቄው። 5 ሊትር ስንት ሚሊ ሊትር ይሆናል? ልክ በፊት እንዳደረግነው ቀላል ነው። 5 ሊትር ማለት 5 ሲባዛ በ1 ሊትር ማለት ነው። ልክ በፊት እንደምናደርገው አሁን ይሄ 5 ጊዜ 1 5 ነው የተካው። 1 ሊትርን በምን መተካት ይችላለሁ? በ1000 ሚሊ ሊትር መተካት ይችላለሁ። ይሄ ማለት 5 ሲባዛ አስተውሱ ምንድነው? በ1 ሊትር ቦታ 1000 ሚሊ ሊትር ነው የተካሁት ማለት ነው። ስለዚህ አሁን ምን ሆነ? ስለዚህ 5 ሊትር ማለት 5000 ሚሊ ሊትር ይሆናል ማለት ነው። ያው በሂሳብ ላይ ስንሰራ ብዙ ጊዜ 1 ቤት 10 ቤት 100 ቤት ካለ በኋላ በየሶስቱ ለዚህ ኮማ ማድረግ ቁጥሩ ለማንበብ ያቀልልናል ማለት ነው። እንግዲህ አሁን የሚቀጥለው ስራችን የሚሆነው ምንድነው? በእነዚህ በይዘት መለኪያ ምድቦች መካከል ያለውን ዝምድና ማጥናት ነው። ለዚች የምትሆን መልመጃ አለች። መልመጃውን ከሰራችሁ በኋላ በሚቀጥለው ክፍለ ጊዜ ደግሞ እነዚህ በይዘት መለኪያ ምድቦች መካከል ስላሉት ዝምድናዎች የበለጠ መልመጃ በመስራት ራሳችን ማለማመድ እንችላለን። እንግዲህ ሂሳብን ለመማር ትልቁ ነገር ምንድን ነው? ሂሳብ መስራት ነው። ስንሰራው ይሄን ነገር ሁሉ በመሸምደድ አይጠበቅብን። ስንሰራ ስንጽፈው 1 ሊትር የሚለው እዚህ 1000 ሚሊ ሊትር ብዬ ጽፈው በሚቀጥለው ጭንቅላት እየለመዱ ይሄዳል እና ማስታወስ እንችላለን። ጥሩና ዋናው መንገዱ ሂሳብን ለመውደድ ከሂሳብ ጋር በፍቅር ለመሄድ ሂሳብን ደግመን ደጋግመን መስራት ነው። ጓደኛ ያደርጋችኋል። ሂሳብን ስትወዱት ይወዳችኋል። ሂሳብን ለመስራት ሂሳብ መስራት ነው። እንግዲህ ሂሳብን በፍቅር እየተባለ እንሄዳለን። መልመጃዎቹን ውሰዱ። አብራችሁ ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ ጃፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ